ሰላም ውድ አድማጮቻችን፣ ማንቸስተር ዩናይትድ ከማንቸስተር ሲቲ የሳምንቱ ተጠባቂው ትልቁ ጨዋታ ነው። ተጠባቂ የሚያደርጉት ብዙ ምክንያቶች አሉ። ማይክል ካሪክ አንደኛው ነው። የማንቸስተር ዩናይትድን በሁለተኛ ጊዜ ማሰልጠን ሂደቱ ኦሌ ጉናር ሶልሻየር ከተሰናበተ በኋላ ለሶስት ጨዋታዎች ዩናይትድን መርቶ ሁለት አሸንፎ አንድ አቻ እንደወጣ ይታወቃል። ታዲያ ይህ አሰልጣኝ በድጋሚ ዩናይትድን እስከ ዓመቱ መጨረሻ የሚይዝ ይሆናል። ፔፕ ጋርዲዮላን በኦልድ ትራፎርድ የሚገጥም ይሆናል። ማንቸስተር ሲቲ ማንቹሪያን ደርቢ ተጠባቂ የሚያደርገው ነው። ሁለቱም ቡድኖች ወቅታዊ ብቃት በተከታታይ ሶስት ያለፉት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሁለቱም ቡድኖች ሶስቴ አቻ ወጥተዋል። ታዲያ ይህ ተጠባቂ ጨዋታ ደግሞ በሚገርም ሁኔታ ቅዳሜ የምሳ ሰዓት ጨዋታ መሆኑ ይህንን ጨዋታ አጓጊና ተጠባቂ የሚያደርገው ነው። ወደ ደማቻችን የያያ ስፖርት ነው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ይሆናል። የኦፕታ ሱፐር ኮምፒውተር የዚህን የጨዋታ ግምቱን ሲያስቀምጥ ለማንቸስተር ሲቲ 51%ን ሰጥቷል። ለማንቸስተር ዩናይትድ ደግሞ 26%ን የማሸነፍ እድሉን ሰጥቷል። ሁለቱም ቡድኖች ባለፉት ጨዋታዎች ጠንካራ ፉክክርን፣ ጠንካራ ብቃታቸውን ያሳያሉ ተብሎ ከሚጠበቀው ይህ ጨዋታ ነው የሚሆነው። በሁለቱም ቡድኖች መካከል ያለው የነጥብ ልዩነት 11 ላይ ይገኛል። ታዲያ ይህ ጨዋታ ለሁለቱም ቡድኖች ወሳኝነቱ የተረጋገጠ ነው። በተለይ ማንቸስተር ዩናይትድ ያለፈው የኤፍኤ ካፕ ውድድር መሰናበቱን ተከትሎ በውድድር ዓመቱ ዝቅተኛ ጨዋታ የሚያደርጉበት የውድድር ዓመት ይሆናል። አንድ የካራባኦ ካፕ፣ አንድ የኤፍኤ ካፕ፣ በውድድር ዓመቱ 38 የእንግሊዝ ፕሪሚየር ሊግ። በአጠቃላይ ማንቸስተር ዩናይትድ ከመቶ ዓመታት በኋላ በአንድ የውድድር ዓመት 40 ጨዋታዎችን ብቻ የሚያደርግበት የውድድር ዓመት ይሆናል። ይህ የማንቸስተር ዩናይትድ አዲሱ ዝቅታ ነው ማለት ይቻላል። ዩናይትዶች ይህንን ታሪካቸውን አትሊስት ይህንን የውድድር ዓመት ለማሻሻል ለውጦችን ለማምጣት ማይክል ካሪክን ቀጥረዋል። ማይክል ካሪክ ይህንን ስብስብ ወደ አውሮፓ መድረክ መመለስ የሚችል ከሆነ የተለየ ጊዜን ለዩናይትድ የሚያመጣ ይሆናል። ነገር ግን ከፊታቸው አርሊንግ ብሮት ሃላንድ አለ። ማንቸስተር ሲቲን እየመራ በዩናይትድ ቤት ዩናይትድ ላይ ማስቆጠር የሚወደው ተጫዋች ነው ማለት ይቻላል። ባለፉት ጨዋታዎች 11 የጎል ተሳትፎች አሉት ዩናይትድ ላይ 8 ጎሎችንና 3 አሲስቶችን ማድረግ ችሏል። አሞሪም እንግዲህ በጣም ከሚደነቅባቸው ሁኔታዎች አንዱ በአማድ ዲያሎ 2 ጎሎች አምና ማንቸስተር ሲቲን በኢታድ ስታዲየም 2-1 ያሸነፈበት ድል ነበር። ታዲያ አሁን አሞሪም በዩናይትድ ቤት በአሰልጣኝነት እየቀጠለ አይደለም። ጃክ ፍሌቸር ባለፉት 2 ጨዋታዎች ይህ አሰልጣኝ ከተቀጠረ ጊዜ አንስቶ ወይም ደግሞ ከታችኛው ወደ ዋናው ቡድን ከመጣ አንስቶ በርንሌይንና እንዲሁም ደግሞ ብራይተንን ገጥሞ በበርንሌይ አቻ፣ በብራይተን ተሸንፎ ከኤፍኤ ካፕ ውድድር ወጥቷል። ይህ ለማንቸስተር ዩናይትድ አስቸጋሪ ወቅቶች ውስጥ አንድ ደስታ፣ አንድ ልዩነትን የሚፈጠር ሰው ያስፈልጋል። ካሪክ ዩናይትድን ወደ አውሮፓ መድረክ ይመልሰው ይሆን? የዩናይትድ የውድድር ዓመቱ ትልቁ ስራ ይህ ነው የሚሆነው። በአጠቃላይ ወደ አድማቻችን ሁለቱም ቡድኖች በጥሩ ፍክክርን የሚያደርጉበት ይሆናል። ፔፕ ጋርዲዮላ አዳዲስ አሰልጣኞችን እየገጠመ ይገኛል። ያ ደግሞ የሚያስቸግረው እንደሆነ ባለፈው በተለይ ደግሞ በቼልሲ ጨዋታ ላይ አይተን ነበር አይደለም? ማክፍለርንን ገጠመ፣ በሚገርም ሁኔታ አቻ ወጡ። እንግዲህ ይህ ደግሞ አሁን ደግሞ እንደ አዲስ ማይክል ካሪክን የሚገጥም ይሆናል በዩናይትድ አሰልጣኝነቱ ለመጀመሪያ ጊዜ ማለት ነው። ተጠባቂ የሚያደርገው ማይክል ካሪክ በሲቲን በተጫዋችነት ታሪኩ ከሰንደርላንድ በመቀጠል ሁለተኛው ቡድን ነው ብዙ ጊዜ ያሸነፈው። ካሪክ በተጫዋችነት ታሪኩ 24 ጊዜ ሲቲን ገጥሞ 13 አሸንፏል፣ 3 አቻ ወጥቷል፣ 8 ጊዜ ተሸንፏል። የቅዳሜ ጨዋታ ታዲያ በጣም ወሳኝ የሚያደርገው ማንቸስተር ሲቲ ከማክሰኞ ድላቸው በሴንት ጄምስ ፓርክ ወደ ፍጻሜ የሚያደርጉትን ጨዋታ አንድ እግራቸውን ማስገባት የቻሉበት በጣም ጠንካራ ብቃታቸውን ያሳዩበት ጨዋታ እንደነበር የሚታወስ ነው። ታዲያ በእንግሊዝ ፕሪሚየር ሊግ ላይ ከመሪው አርሰናል በ6 ነጥብ ልዩነት የሚገኘው ማንቸስተር ሲቲ ስህተቶችን መስራት በውድድር ዓመቱ ላይ ምንም አይነት ርህራሄ የማያሰጥ ጉዳይ ነው። ምክንያቱም ከአርሰናል ጋር ያላቸውን የነጥብ ልዩነት ለማጥበብ በሚገባ መስራት ይፈልጋሉ። ታዲያ ዩናይትድን ማሸነፍ፣ ያሉባቸውን ቡድኖች በጠቅላላ ማሸነፍና አርሰናል ነጥብ እንዲጥል መጠበቅ ከፔፕ ጋርዲዮላው ማንቸስተር ሲቲ የሚጠበቅ ነው የሚሆነው። ነገር ግን ሁለቱም ቡድኖች ባለፉት 3 ጨዋታዎች አስቸጋሪ ሁኔታ ላይ ይገኛሉ። ያለፉትን 3 ተከታታይ ጨዋታዎች አቻ የወጣው ዩናይትድ ከ1992 5 ጊዜ አቻ ከወጡበት በኋላ ሌላኛው ውድድር ነው ማለት ይቻላል። በተቃራኒው ማንቸስተር ሲቲ በ3 አቻ ወጥቷል። ሁለት ቡድኖች 3 አቻ ከወጡ በኋላ የተገናኙት ማንቸስተር ሲቲ ከቶተንሃም በ2001 ከተገናኙ በኋላ ለመጀመሪያ ጊዜ ነው። ሲቲ ባለፉት ጨዋታዎች በስታዲየም ኦፍ ላይት 0-0 ወጥተዋል። በብራይተን 1-1 የወጡበት የሚታወስ ነው። የቼልሲ 1-1 ውጤት። በአጠቃላይ ሲቲ ከመሪነት እየተነሳ ነበር ባለፉት ጨዋታዎች ነጥብ የጣለው። ነገር ግን በእንግሊዝ ፕሪሚየር ሊግ ከመሪነት እየተነሱ ብዙ ነጥቦችን በመጣል የሚታወቀው አንደኛ በርንማውዝ 16 ነጥቦችን ጥሏል። ዌስትሃም 15፣ ቼልሲ
15፣ ማንቸስተር ዩናይትድ ደግሞ 14 ናቸው። ኤርሊንግ ብሮት ሃላንድ ባለፉት ጨዋታዎች ላይ ባለፉት 6 ጨዋታዎች አንድ ፍጹም ቅጣት ምት ብቻ ነው ማስቆጠር የቻለው። ሃላንድ ብቃቱን የወረደ ይሆን የሚሉ ጥያቄዎች ይነሳሉ። ነገር ግን ትክክለኛው ሰዓት ደግሞ ዩናይትድን አግኝቷል ማለት ይቻላል። ምክንያቱም ዩናይትድ 11 ጎሎችን የጎል ተሳትፎችን ማስቆጠር የቻለበት ቡድን ነው። 8 ጎልና 3 አሲስቶችን። ኤርሊንግ ብሮት ሃላንድ 20 ጎሎችን በእንግሊዝ ፕሪሚየር ሊግ 18.5 ኤክስጂዎችን በ83 ሹት እና 0.22 ኤክስጂ የእንግሊዝ ፕሪሚየር ሊግ ላይ አስደናቂ ከሚባሉ የማጥቃት መስመር ተጫዋቾችና ሲቲ ማንንም ቢጎዳበት መተካት ቢችልም ነገር ግን መተካት የሚያቅታቸው ኤርሊንግ ብሮት ሃላንድ እንደሆነ የሚታይ ነው። ፊል ፎደን በተቃራኒው መነሳት የሚጠበቅበት ነው። በውድድር ዓመቱ ላይ ፊል ፎደንም ጥሩ ብቃት በሲቲ ምርጥ ፐርፎርማንስ ላይ ከሚገኙ ተጫዋቾች አንዱ ነው። ፊል ፎደን በሚገርም ሁኔታ በብራይተን ላይ 8 ጎሎችን አስቆጥሯል። ዩናይትድ ላይ 7 ጎሎችን ማስቆጠር ችሏል። መስከረም ወር 3-0 ዩናይትድን ያሸነፈው የፊል ፎደኑ ማንቸስተር ሲቲ አሁንስ ሌላኛው ጥያቄ ነው የሚሆነው። ሪያን ቸርኪም ሌላኛው መነሳት የሚጠበቅበት ተጫዋች ነው። በድንቅ ብቃቱ ከሚገኙ ተጫዋቾች ውስጥ የፎደን ቸርኪና ሃላንድ እንዲሁም አንቶን ሴማዮ የማጥቃት ክፍል ማንቸስተር ሲቲን የዘንድሮ ውድድር ዓመት ውጤታማ የሚሆኑ ከሆነ ይህ የማጥቃት ክፍል ጠንካራው ነው ማለት ይቻላል። ታዲያ ሪያን ቸርኪ በውድድር ዓመቱ 13 የጎል ተሳትፎች ላይ ይገኛል። 4 ጎሎችንና 9 አሲስቶችን ማድረግ ችሏል። ሪያን ቸርኪ በጣም በአስገራሚ ሁኔታ የሚገኘው ተጫዋች ይሁን እንጂ ሌላኛው ደግሞ አንቶን ሴማዮ ነው። አንቶን ሴማዮ በኤፍኤ ካፑ በካራባኦ ካፑና አሁን ደግሞ በእንግሊዝ ፕሪሚየር ሊግ ላይ በተለይ ለማንቸስተር ሲቲ ማስቆጠር የሚችል ከሆነ በሁሉም ውድድሮች የመጀመሪያ ጨዋታው ላይ 3 ጎሎችን ያስቆጠር የመጀመሪያው ተጫዋች ይሆናል። ኦልትራፎርድ በአስገራሚ ብቃቱን ማሳየት ይችላል ወይ? አንዱ ከአንቶን ሴማዮ የሚጠበቀው ጉዳይ ነው የሚሆነው። ነገር ግን በእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት 10 ጎሎችና 3 አሲስቶችን ማድረግ 13 የጎል ተሳትፎዎችንም ማስመዝገብ የቻለው ተጫዋች ነው። ብሪያን ምቤሞና አማድ ዲያሎ በማንቸስተር በኩል ከሀገራቸው ከካሜሮንና ከኮት ዲቫር የአፍሪካ ዋንጫ መሰናበትን ተከትለው ወደ ዩናይትድ ስብስብ ተመልሰዋል። ብሩኖ ፈርናንዴዝ አስደናቂ ብቃት፣ አስደናቂ ክህሎት፣ ይህ ተጫዋች አሁን ወደ ጨዋታ የሚመለስ ይሆናል። ቤንጃሚን ሴስኮ ጋር የሚፈጥሩት የአጥቂ ጥምረትም የሚጠበቅ ነው የሚሆነው። ዩናይትድ ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች በሜዳቸው አድርገው ማንቸስተር ሲቲ ላይ በ4ቱ ጎሎችን ማስቆጠር አልቻሉም። በመስከረም ወር 3-0 ዩናይትድ ሲሸነፍ 2.63 ኤክስጂ የፈጠረው ማንቸስተር ሲቲ 3 ጎሎችን ሲያስቆጠር ዩናይትድ ግን 1.52 ኤክስጂዎች ማስቆጠር የቻሉት ምንም ጎል አልነበረም። ዩናይትድ በኦፕታ ሱፐር ኮምፒውተር መሰረት 26% የማሸነፍ ንጻሬ ተሰጥቷቸዋል። አቻ 23%፣ 51% ለማንቸስተር ሲቲ የማሸነፍ እድል ተሰጥቷል። እንግዲህ በጨዋታው ላይ የሚጠበቁ ሁኔታዎችን ስናይ ሴን ላሜንስ ግብ ጠባቂ ሆኖ በማንቸስተር ዩናይትድ በኩል የሚመራ ይሆናል። ዲያጎ ዳሎት፣ ሌኒሮ፣ ሃሪ ማጓየር እና ማርቲኔዝ የግራ መስመሩን ይዞ የሚመሩት ይሆናል። ካዝሜሮ ኡጋርቴና እንዲሁም ደግሞ ብሩኖ ፈርናንዴዝ የአማካይ መስመሩን፣ ብሪያን ምቤሞ፣ ቤንጃሚን ሴስኮ እና ማቲያስ ኩኛ የማጥቃት መስመሩን የሚመሩት ይሆናል። በማንቸስተር ሲቲ በኩል ዶናሩማ፣ ኑኔዝ፣ ኩዛኖቭ፣ አኬ፣ ኒኮ ራይሊ እና የተከላካይ መስመሩን የሚይዙ ይሆናል። የአማካይ መስመሩ ሲልቫ እንዲሁም ደግሞ ሮድሪ እና ሪያን ቸርኪ እንዲሁም ደግሞ ፎደን፣ አንቶን ሴማዮ የሚመሩት ይሆናል። አጥቂው ኤርሊንግ ብሮት ሃላንድ ነው። እዚህ ጋር መነሳት የሚጠበቅባቸው ነጥብ 2-3 ነጥቦችን እናንሳ። የማንቸስተር ዩናይትድ የማጥቃት መስመር ጥሩ እንደሆነ ይታወቃል። ተከላካዩም ጥሩ ነው። የአማካይ መስመሩ ላይ ነው የማንቸስተር ዩናይትድ ችግሮች ያሉበት፣ ብልጫም ሊወሰድበት የሚችል ነገር ግን ማንቸስተር ዩናይትዶች አንድ የሚያስቡት ነገር ቢኖር የማንቸስተር ሲቲ የተከላካይ መስመር ደካማ እንደሆነ ነው። ታዲያ ይህንን የደካማ የመከላከል ቅርጽ ያላቸውን በተለይ በኑኔዝና በኒኮ ራይሊ የሚመራውን የተከላካይ መስመር በሚገባ እንዴት እናልፈዋለን፣ እንዴትስ ማሸነፍ እንችላለን የሚል እቅዳቸውን የሚተገብሩ ይሆናል ተብሎ ይታሰባል። ኩዛኖቭ፣ አኬ ዋናው ተከላካዮች ናቸው። ኒኮ ራይሊና ኑኔዝ ሁለቱ መስመር ነው የሚሆኑት። ስለዚህ እነዚህ የማንቸስተር ሲቲ ተቀዳሚ የማከላካዮች የነበሩት ጄሰን ጋቫርዲዮና ዲያዝ የሉም። ስለዚህ ይህንን አድቫንቴጅ መጠቀም የሚቻለው ነገር ግን የሲቲ የማጥቃት ቅርጽ ደግሞ በፎደን፣ በቸርኪ፣ በሴማዮ እና በሃላንድ የሚመራው አስፈሪ እንደሆነ የሚጠበቅ ነው የሚሆነው። ወደ አድማጮቻችን የማንቹሪያን ደርቢ ስንት ለስንት ይጠናቀቃል? ጨዋታውንስ ማን ያሸንፋል? ኮሜንት መስጫ ቦክስ ላይ አስቀምጡልኝ።